ሩታ ጀግናዋ እንግዲህ ዛሬ ቤተሰቦቿን ሰርፕራይዝ እያደረገች ነው ማለት ነው። እና በጣም ነው ደስ የሚለው የእውነት። እኔ ከምንም በላይ በሰው ላይ የምደሰተው ነገር ቢኖር ወላጆቹን የሚንከባከብ ቤተሰብ፣ ወላጆቹን በህይወት ሳለ የሚያይ በቃ ቸገራቸው፣ ራባቸው፣ ጣማቸው፣ ታረዙ፣ ብቻ በብዙ ነገሮች ገብቷቸዋል። በዚያ ላይ ሰላም መሆን ከቤተሰብ ጋር እና በእውነት በጣም ነው ደስ የሚለው። እና ሩታ እንግዲህ በዚህ ደረጃ ተመልከቱ፣ አለባብሳችሁ ምን ያክል ይደስታል። እንኳን እናት አባትን ሌላ ሰው ቢሆን ራሱ በእናንተ የተነሳ ደስተኛ ሲሆን በጣም ነው የሚያስደስተው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁም ለምታበረታቱኝ ውድ የሀገሬ ልጆች ከልብ ነው የማመሰግነው። አሁንም ከጎን እንደምትሆኑ ተስፋ አድርጋለሁ። ቪዲዮውን የምትመለከቱት ሁላችሁም ሰብ ላይክ አድርጉኝ ማለት ነው። ላይክ ስታደርጉ ያው ለሌሎች ተደራሽ እንደሆነ ይሆናል ማለት ነው። እና በመቀጠል እንግዲህ እንዳልኳቸው ሩታ ከብዙ መከራ ስቃይም ሀዘንም በኋላ ወደ ቤተሰቦቿ ሁሉን ነገር ትታ ሄዳለች ማለት ነው። ከቤተሰቦቿም ስትሄድ በጣም ደስተኛ ነበረች። አሁንም እንግዲህ ቤተሰቦቿን ሰርፕራይዝ አርጋቸዋለች ማለት ነው። አንድ አይነት ልብስ እስከሷው ለብሰው በጣም ነው የሚያምረው። እና ቤተሰቦቿ እንግዲህ በሷ ደስ ብለው መርቀዋታል፣ ደስ ብሏቸዋል። እና አላህ ይጠብቅልን ቤተሰቦቻችንን። እነሱ እዛው ስለሆኑ ብዙ ነገሮችን በቅርበት ማድረግ ይችላሉ። እኛ ብር ብንልክ እንኳን ያው የእነሱን ደስታ ማየት አንችልም፣ በአይናችን እንደዚህ ቀርበን ማድረግ አንችልም። እና በስደት ያላችሁት ወንድሞች ሁላችሁም ዱዓ አድርጉ። ለምን ቤተሰቦቻችን ጋር ተመልሰን በሀገራችን በቅርበት ሁነን የቤተሰቦቻችንን ቢቸግራቸው ቢደሰቱም ቢከፉም ከጎናቸው ሁነን ሀሳባቸውን ለመካፈል እንድንበቃ ዱዓ አድርጉ ሁላችሁም። በቃ እንደዚህ ስናይ የሚሰማን ነገር ይኖራል። ገብቷችኋል? እኔ በእውነት ሁሌም ነው የሚሰማኝና ዱንያ አይሞላም። ዛሬ እንላል ነገ እንላል፣ ከአመት ወደ አመት በቃ አንዱን ስንለው አንዱ አይሞላም። አላህ ይጠብቀን። በእንደዚህ አይነት ሁኔታ ውስጥ ሆነው ደግሞ ህይወታቸው የሚያልፉ ሰዎችን ስታዩ በቃ ሱብሃንአላህ በጣም ነው የሚገርመው። ሰው ድንገት የሚገርማችሁ ነገር የሰው ልጅ ማለት ነው እና ድንገት ነው በቃ ለምሳሌ እናንተ ጋር ስልክ እያወራ የነበረ ሰው በቃ ከመሬት ተነስቶ ምንም ነገር እንትን ሳይል ሞትም ሊመጣበት ይችላል። እና በአንዳንድ አጋጣሚዎች እኔ ግርም ይለኛል እና በቃ ሞትም ቢሆን በዚህ ደረጃ ነው ማለት ነው ላለሁና ደግሞ እንደዚህ አይነት ሞት አለ ለደቂቃ ፌስቡክ ላይ ዩቲዩብ ላይ ታይቶ አሁን ላይ መቼም መታያችን ይኸው ሚዲያ ስለሆነ ከደቂቃ በፊቶች ታይተው ህይወታቸው አለፈ የሚባሉ አይነትን ሰዎች ሰያ ረቢ ነው የምለውና ስደት ላይ ነገ ዛሬ እያልነኛ እስከ መቼ እንደምንኖር አናቅም። ነገር ግን እንደሚሞላልን ከዛሬ አመት ቀጣይ አመት እያልና በቃ ጊዜ እንቆጥራለን። እና ይህን ነገር የምትጠብቁ ብዙ እህቶች አላችሁ በስደት ዓለም ላይ እህት ወንድሞች አላችሁና አላህ ይጠብቀን። በሰላም ገብተን ቤተሰቦቻችንን ከጎናቸው ሆነን የነሱ እንኳን ሀቅ ብዙ ቢሆንም እንደው በትንሿን ቢሆን እንደነገርኳችሁ የነሱን በቃ ሴት ስትሆን የቤተሰብ እናቶቻችንን አይተነ በቃ በብዙ ነገር ሊቸግራቸው ይችላል። እንዲሁም ደግሞ በስራ አጋጣሚ ሊሆን ይችላል እያመማቸው እንጀራ የሚጋግሩ በቃ እየደከማቸው ብዙ ነገር እና ከጎናቸው ሆነን እኛ እንኳን ባንችል ካለ ምን ችግር አለው? ሰው ሚዘን ቢሆን እናሰራላችኋል ማለት ነው። እና ከዛ አንጻር እኛ ከሆነ ደግሞ እናቶቻችንን በእጃችን ምግብ ሰርተን ማብላት አዲስ የተለወጠን ነገር እነሱ ታውቃላችሁ ብሉ እንኳን ቢሏቸው የማይበሉበት አጋጣሚ ያለ አለቀ ደቂቅ የሚል ነገር ስላለ ያው እኛም እንደዛ ማለት ሳችን አይቀርም። ቢሆንም ግን ደግሞ እናት ሁላችንም በተለይ ልጅ ከመጣ በኋላ አሁን እኛ ብዙም ፍቅሩን የማናውቀው ያን ያክል እናትና ማለት አለን ሲሉን ደስ ብሎን እንወጣል በስልክ ላይ ስንጠፋ ደግሞ ይናፍቁናል። ግን ደግሞ እየበለጠኛ ልጅ የወለዱ ሰዎች ደግሞ ከኛ በላይ በጣም ነው የሚያስቡት ለእናት አባቶቻቸው። ለምን ልጅ ሲመጣ ከእርግዝና ጀምሮ የነበረውን ድባብ ስለሚያዩት ልፋቱን ማለት ነው። እና አላህ ይጠብቅልን። ቤተሰቦቻችንን ዱዓ አድርጉ። ሁሌም ዱዓዬ ነው። እና ያው ሄርሜላ ደግሞ ትናንትና አይታችኋታል። አብርሽን ያው አብሬው ልኑሩ ብላ የተፈጠረውን አይታችኋል። ሻንጣዋን ጠቅላ ሄዳ እሱም ደግሞ እንዳላስከፋች እስከዛሬ ምንም ብዬሽ አላቅም መድረሽ እያለ ጓደኞቹም እዛው አብረው ነበሩ። እንዲሁም ፈረንጁ ደግሞ ከሩታ ጋር ነበር አብሮ ትናንትናም ነበረ። ሩታ ዞሮ አሁን ላይ ብዙ ነገሮችን እያየኝ ነው። ሲቀጥል ያው እናት አባቶቿ ጋር ስለሄደ በሰላም ተገላግላ ትመለሳለች። ግን እናንተ እንዲህ ቀን እንዴት ነው የሚሮጠው?
ከተጋቡ ስንት ወራቸው ነው? በፊት ነው እንዴ የተረገዘው? ልጁ ሳይጋቡ ነው አይደል የተረገዘው? ሽክሉ እንደዛ ባይሆን እንደዚህ አትደርስም ነበረ። ገብቷችኋል? እና ከተጋቡ ስንት ወር ቢሆናቸው ነው? ገና እኮ 4 ወር ራሱ ቢሆናቸው ወይ 4 ወር ወይ 5 ወር ተቅሪበን እንደዛ ነው ቢሆናቸው። ስለዚህ ከዛ በፊት ነበር እርግዝናው ማለት ነው። እና ለማንኛውም አሪፍ ነው፣ በሰላም ትገላገል። እና ያው እናንተም በህይወታችን አንዳንድ ጊዜ ብለነው ካልሆነ ነገሩ ብሏል እና ብላችሁት የማይሆን ነገር ከሆነ ያኔ ይኸው ሰው አርግዞም ሊወልድም ሆኖ ትዳሩን በትኖ የሚሄድ ሰው አለ። ያ ማለት አብሯችሁ ሆኖ ለእናንተ ሰላም ካልሰጣችሁ ድረስ እናንተ መቃጠል የለባችሁ፣ እድሜ ልካችሁን አይደለም። ከዛ አንጻር እንግዲህ እንደነገርኳችሁ አማራጫችሁን ትይዛላችሁ፣ የሚጠቅማችሁን ነገር ትይዛላችሁ። እና ሁሌም ቢሆን በማይጠቅማችሁ ነገር ህይወታችሁን አታባላችሁ፣ ጊዜያችሁን አታባክኑ። ጊዜ ከምንም በላይ ጊዜ ወርቅ ነው በጥቅሉ። እና አታባክኑ ጊዜያችሁን፣ ለሚሆናችሁ ነገር ብቻ ነው እንጂ ገና ለገና እናንተ ወደነዋል ብላችሁ እሱ የማይወዳችሁ ሰው ጋር ህይወታችሁ ማበላሸት የለባችሁ። በሽተኛ ትሆናላችሁ፣ ህይወታችሁን ታመሰቃቅላላችሁ፣ ቤተሰብን ታስከፋላችሁ፣ ወደፊት ለሚመጡ ልጆች መከራ ትሆናላችሁ። እና እንደዛ ስለሆነ ጥንቃቄ አድርጉ አባይቦች። እና ሩታ ጥሩ ውሳኔ ነው የወሰነችው፣ በጣም አሪፍ ናት፣ አድንቄያታለሁ። ቤተሰቦቿ ጋር እንግዲህ ፏሽ ብረቅ እያለ ብዙ ነገሮችን ትማራለች። በነገራችሁ ላይ አንድ ቦታ ላይ ሆናችሁ ብቻ ነገሮች ያስተካከሉ ብላችሁ አትጋፈጡ። ለምን አንዳንዴ ቦታን በተቀየረ ሰዓት ለውጥ ይኖራል እና እንደዛ ስለሆነ ዞር ማለት ልመዱላችኋል ውድ ተመልካቾች እና ውድ ተመልካቾች ሩታን እንግዲህ ያው ከአሁን በኋላ ጠንካራ ትሆናለች። አያችሁ የሚወድም ልብ ይጠላል በነገራችን ላይ። ምክንያቱም ሩታ ማለት በፊት ከአብርሽ ይልቅ እሷ ነበረች ወዳ የቀረበችው አብርሽን ማለት ነው። ነገር ግን አየችው